የወዲት ጉዲት እንግዲህ ያላሰበችው ነገር ገጥሟታል ማለት ነው። ወንድዬ ሁሉንም ነገር የሚያውቅበት ቀን ለሁላችንም ሩቅ የመሰለ ቢሆንም ነገር ግን ቅርብ ሆኗል። እንኳን ደስ አላችሁ። እውነት እናቱን እንግዲህ እማዬ አንቺ ነሽ ቂም ያዝሽባት፣ አንቺ ነሽ እንጂ አረሳላት ያልሽው እሷ እኮ ሁሉንም ነገር እረስተዋለች። በእርግጥ አዎ ተፈጥሮ ነበረ፣ ጥሩ ያልሆነ ጥሩ አልሰራችም። ግን እኮ አሁን እስኪ ተመልከቻት፣ ምንም እኮ በቃ ለሰው ስታስብ እኮ ነው የምትኖረው። አስበሽዋል? አሁን ደግሞ የበጎ አድራጎት ስራ እየሰራች ነው ብሎ ነበረና ማሚም እንግዲህ እውነት አምናት ነው የበጎ አድራጎት ነው የምትሰራው ስትለው ጊዜ አዎ ብሏንኝ ስራዋ ድረስ ተከታትሎ ሂዶ ወንድዬ የበጎ አድራጎት ስራ የሚባል ነገር እንደማትሰራ ስትዞር ውላ እንደምትመጣ አውቋል ማለት ነው። በጣም ነው ደስ ያለኝ እኔ በበኩሌ። እናንተስ ምን ተሰማችሁ? ይሄ ነገር በእርግጠኝነት ደስ ብሏችኋል ብዬ ተስፋ አደርጋለሁ ውዶችዬ። ዛሬ እንግዲህ ይዤላችሁ የመጣሁት ቀጣዩን ክፍል ነው ማለት ነው። እንግዲህ የእናት ግፍ የተሰኘውን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ተወዳጁ የእናት ግፍ የተሰኘውን ድራማ ነው ማለት ነው። እንግዲህ የወዲት ጉዲት ከእናቷ ብቻ ነው አሁን ላይ ፒስ የሆነችው። ወንድሟ አይንሽን ላፈር እንዳንቺ አይነት እህት ከሚኖረኝ ባይኖረኝ ቢቀር ይሻለኛል ብሏል። እናም በጣም የሚገርመው ነገር እንቁላሉን ግጥም አርጋ በልታ ስትጨርስ ተመስገን ብላለች። እንግዲህ በጣም የሚያሳዝነው ነገር አለም ተበድራ ነው ይህንን እንቁላል የገዛችው። ብር ተበድራ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እንግዲህ እነዚህ ሁለት የቤት ሰራተኞች በእርግጥ ፍሬ ሀሳብ እያነሱ ነው። በተለይ ለእንደ የወዲት አይነቷ የቤት ሰራተኛን ረግጠው ለሚያዩ እኛ ባንኖር ኖሮ የእናንተ ቤት ይሸት ነበረ። እኛ ፀሐይ የተናገረችው ነገር ትክክል ነው። እና እንግዲህ አለምም ከፀሐይ ብር ተበድራ ወስዳ እንቁላሉን ገዝታ አምጥታ ለማሚ ሰርታ እማዬ እዚህ ነዎት እንዴ ብላ እንግዲህ እጅ አስታጥባ ገብተዋል ሊበሉ ማለት ነው። አጅሬት በኋላ ብር ገብታ ጥርግ አርጋ በልተዋለች ማለት ነው። ሌላውም እንግዲህ ለወንድዬ ምና ብላ እያለች ቀይ ስሩን ለማሚ የተሰራውን ማለት ነው። ሁሉንም ነገር እኔ የገረመኝ እኔ በጣም ነው የሚገርመኝ ነገር ማለት ነው የዮዲት ነገር። ወንድሟ ግን ነግሯታል። ዛሬ አንቺ እያረግሽው ያለሽው ነገር ነገ በአንቺ ላይ እንደሚመጣ አስታውሺ። ደግሞችን ልጅ ቀና ብለሽ እንዳታያት። እሷን ቀና ብለሽ ካየሽ የኔ ወንድምነት እዛ ላይ አቆመ እያለ እያስጠነቀቃት ነው። እሷ ግን ምንም ልትረዳ አልቻለችም ማለት ነው። እንግዲህ የወዲት ጉዲት እያስመሰለች ዘላለሟን ለመኖር አስባ ነበረ። አሁን ላይ ግን ወንድዬ ልጅም አለማርገዟን በራሱ መንገድ ደርሶበታል። እናንተ በምን መንገድ ሊሆን ብላችሁ ታስባላችሁ? እስኪ ሀሳባችሁን ጻፉ ማለት ነው። እንግዲህ ወይዘሮ ወርቄም እንግዲህ ልጃቸውን አይንሽን ላፈር እያሏት ነው ያሉት። ምክንያቱ ደግሞ ወንድዬ እኮ አለማርገዜን ሰማ፣ እማዬ ጉዶንኩልሽ፣ እሻውን የት ልደበቅ፣ ምን ይሻለኛል እያለች ያዙ ይልቀቁኝ እያለች ትገኛለች ማለት ነው። ድሮ ነበር እንጂ አጥሞ መደቆስ፣ አሁን ምን ያደርጋ አንድ ስትዶ ማልቀስ ይላል የኛ ሀገር ሰው። እንግዲህ ወይዘሮ የወዲት ጉዲት ማለት ነው እማማን እያንገላታቻቸው ብቻ አይደለም እያስጨነቀቻቸው ትገኛለች። ታዲያ እንግዲህ ወንድዬም ምንም እንኳ ከረፈደን ቢሆን ነቅቷል። በነገራችን ላይ አለም ተናግራለች። ተይኝ እስቲ ፀሐዬ፣ እኔማ ይሄንን ቪዲዮ ለደራሲ ሰጥቼ እያልተተወነ እያልታየ መታየት ያለበት በጣም እውነቷንም ነው እኮ በነገራችን ላይ እንግዲህ ባላረገችው ነገር ባልሰራችው ስራ ማለት ነው። ደግሞ በጣም የሚገርመው ባልሰራችው ስራ ፀሐይን አንቺ በገላሽ ነው ያማለልሽው ወንድሜ እያለቻት ነው። ልጅቷ አይደለም ይቀርና ገላዋን ልታስነካው እኮ ከፊቴ ዞር በል ነው የምትለው። ፍቅር ስለነካችሁ እሺ ብላችሁ ገላችሁን ስለተጨማለቀ የሚመጣ ነገር አይደለም። ሲጀመር እውነተኛ ፍቅርም በዚህ በመነካካቱ ወይ ደግሞ ባልሆነ ምግባርም አይደለም ሲጀመር ማለት ነው። የወዲት ወንድም ደግሞ እንግዲህ አስቻለው የያዘው እውነተኛ ፍቅር ነው። ለዛም እንግዲህ ነግሯታል ከዚህም በፊት እኔ እኮ ፀሐዬ፣ በእርግጥ አንቺ እንዳልሽው እሷ ምንድነው ያለችው አጨማልቀህ ምን ብለህ ላልጋ ነው እንጂ የምታስበኝ ብለው ነበረና በእርግጥ እውነት ለመናገር እኔ አስብሽ የነበረው እንደዛ ነበረ። አሁን ላይ ግን አስተሳሰቤ ተቀይሯል፣ ያላንቺ መኖር አልችልም እያለ ይገኛል ማለት ነው። ታዲያ አስቻለው ፍቅር ይዞታል፣ አፍቅሯታል። በዚህ ደግሞ ወይዘሮ ወርቄ ተናዳለች፣ በግናለች። እንዴት ብትደፍረኝ ነው? እንዴት ነው ከሰራተኛ ፍቅር ያዘኝ የምትለኝ? እኔ የምለው ነው የወዲትና እናቷ ማለት ነው። ሰራተኛ ሰው አይመስላችሁም እንዴ? ግን
ሰራተኛን እኮ እንደ ሰው አያዩትም። ሰው ሁላ አይመስላቸውም፣ እንደ ሰው አይቆጥሩም። እና ይሄ ደግሞ በጣም ብዙ ሰዎች አሉ። ይሄ አስተማሪ ድራማ ነው እውነት ለመናገር ማለትም ብዙ ሰዎች አሉ ሰራተኛን እንደ ሰው የማይቆጥሩ፣ በዛ ላይ ደግሞ ለማባበልም የሚሞክሩ። አሁን እንግዲህ ምንድነው ያለው ወንድዬ ማለት ነው እህቴ ነሽ እኮ አለም ምን ማለትሽ ነው እያላት ነበረ። እንግዲህ አለም ያለችው እኔን ከማየት ይልቅ እናትህን እንዴት እየሆኑ እንዳለ እውነት ነው እየበሉት። እኔ በጣም እኮ ነው የሚገርመኝ እማዬ ታዲያ ላጉርስሽ እንዴ ሲል ኧረ ሆዷ ሞልቷን ጥግብ ብላ በልታለች ትለዋለች። ታዲያ ልጅ ለእናቱ እየበላ ዝም ይላል? አይ እማዬ እኔ እንደዛ አይመስለኝም የወዲት ምክንያቱም አይኗ እኮ ይታያል። አሁን እኮ እሱ እኮ ራሱ እኮ ተናገረ። ማሚ አንቺማ እንዳኮረፍሻት በበፊቱ እንደተቀየምሽ እንደሆነ ግልጽ ነው፣ ምክንያቱም ፊትሽ ላይ ይነበባል አለ። ፊት ላይ ያነበበ ሰው ታዲያ ዝም ብሎ ነው የሚያልፈው ወይስ ቆይ እማዬና የወዲት ቆይ ምንድነው ችግራችሁ ብሎ ለመፍታት አይሞክርም እንዴ? እሱ እኮ ችግሩን ከመፍታት ይልቅ ማለት ነው ችግሩን ማባስ ነው የሚፈልገው ሁላ። በጣም ነው የሚገርመኝ። እና ለችግሩን መፍትሄም ማምጣት አልቻለም ጭራሽ ማለት ነው። እና አሁን ላይ እንግዲህ ወይዘሮ ወርቄና ዮዲት መመለስ አልፈለጉም። እማማ ግን ምን ብለውታል ለወንድዬ? ወንድዬ ልጄ እውነት እንደ እውነቱን ከፈለግ ሚስትህ ዮዲት እኔን ምንም አትሰማኝም። እማዬ መከሪያት ራሷን እንድትጠብቅ በቃ ይኸው እኮ ለሰው እያለች እኮ ምንም ቢሆን እኮ ሆዷ ውስጥ ያለው ልጃችን ጽንስ እኮ ሆዷ ውስጥ አለ የሌለ ጽንስ ማለት ነው። እና ራሷን እንድትጠብቅ እባክሽ እማዬ መከሪያት ይላል። ሲጀመር የምትመከረው የምትሰማ ስትሆን አይደለ? እኔን እኮ አትሰማኝም። እኔን ስለማትሰማኝ አንተን ስለምትሰማ አንተን መከራት ባይሆን ንስሐ ግቢ በላት ብለውታል። እሱ ግን የባለፈውን ቂም አስታውሳ ነው ንስሐ የምትገባው? ይቅርታ አላረግሽላትም ማለት ነው ይላል። አሁን ግን እናቱ በስቃይ እንዳሉ በሚስቶች እንደወደቁ ጥሬ ምስር ብሉ ተብሎ እንደተፈረደባቸው ከሽሮ ውጭ ሌላ ነገር እንዳይበሉ ተብሎ እንደተፈረደባቸው አያውቁም። እቺ ምስኪንዬ ልጅ ተበድራ እንኳን ሄዳ እንቁላል ገዝታላቸው ብትመጣ እንዳይበሉ ይሄው ቀድማ ወንዲት ጥርግርግ አርጋ የወንድዬ ሚስት ወንዲት ማለት ነው። እሱ በጅልነቱ ላይ አቃጥሎ ሊደፋን ነው። እሷ ደግሞ በቃ የሆነ ማለት እንዲህ አይነት አራድነት የለም። ባይዘወይ እናትን በድሎ አራድነት የለም። የባልን እናት በዚህ ልክ የመጨረሻዋን ግን ታያላችሁ። በእውነት ነው የምላችሁ። በህልማ እንዳየችው ቅዠት አጠገቧ የሚቆም አይኖርም። ወንድዬም አይንሽን ላፈር እናቴን በዚህ ልክ ለካ ስታሰቃያት ነበር አንቺ ባለጌ ርኩስ። ቪዲዮውን ልክ ሲያይ ማለት ነው። በእርግጥ ከዚህ በፊትም ተቀርጾ አይቷለኝ። በእርግጥ ግን ሆርሞኑ ነው ብላ እናትየው ባዘጋጀችው ሲስተም ተመለሰች። እሺ አሁን ግን እርግዝናም የለም ሆርሞን እንዳይባል ዋሽታለች፣ ሸውደዋለች። አሁን ታዲያ ወንድዬ በራሱ መንገድ እርጉዝ እንዳልሆነች ያውቃል። በምን መሰላችሁ? አሁን ወንድዬ እንግዲህ ራስሽን ጠብቂ ቢላት እምቢ ብላለች። በፀሐይ የሄደችው እኮ ሰው ለማገዝ ነው ብሎ ልክ ሲወጣ እንግዲህ መታ በልታ፣ እሷ ደግሞ በዛ ማለት የሰው እንቁላል ግጥም አርጋ በልታ፣ አሁንም ሌላ ሴራ ሌላ ጉንጉን ለመጎንጎን እናቷ ቤት፣ ከዛ ወንድዬ ደግሞ ወደ ስራ። ከዛ ምን ቢሆን ጥሩ ነው እናቷ ቤት ውላ ስትወጣ እሱ ከስራ ሲወጣ አያት። እንዴ እኔ ወደ ስራ ሲሄድ እሷ እየገባች ነበር እናቷ ቤት፣ እኔ ከስራ ስመለስ ከእናቷ ቤት ከወጣች ስራዋ ይሄ ነው ብላ ነው ማለት ነው፣ እኔን እየሸወደች ነው ማለት ነው ብሎ ይከታተላታል። ታዲያ ሲከታተላት እንግዲህ እሷም በጣም በሚገርመው ሁኔታ ማለት ነው ዮዲት ጉዲት ስራ እንደማትሰራ የበጎ አድራጎት ያለችው ውሸት እንደሆነ ሲያውቅባት በይነይ ይሄንን አንድ ውሸት አወቀ፣ በይነይ አሁን መመርመር አለብሽ፣ ልጁን ትሪት ልናረገው ይገባል ብሎ እንግዲህ የግል ሐኪም ቤት እሱ የሚወደው ቦታ ይዟት ሄዷል ማለት ነው። በራሱ ፈቃድ በራሱ ፍላጎት ፊት ለፊቱ ስላለች ምንም ነገር መዋሸትም ማጭበርበርም አልቻለችም። በዛ ምክንያት እንግዲህ የወዲት ጉዲት እጅ ከፍንጅ ተይዛለች ማለት ነው። ይሄ በጣም ደስ ነው የሚለው በተለይ ለማማ ማለት ነው። ምክንያቱም እየተገፉ ስላሉ ከዛ ደግሞ ቪዲዮውንም አይችንማ ትንሽ ነገር ካገኘ በደንብ ጥሩ ይሆናል ብላ አስባ አለምዬ ደግሞ ቪዲዮውን እንዲያይ አድርጋለች ማለት ነው። ቪዲዮውን ሲያይ እንግዲህ ልክ በህልሟ እናቷ እንኳን አትቀበላትም። ይገርማችኋል። እንደዛ የቅዠት ህይወት ላይ እየተገኘች ነው ማለት ነው። እንግዲህ በጣም ነው የሚገርመው። እማማ ደግሞ ልጃቸው ይንከባከባቸዋል ማለት ነው። ይሄ ነው የሚሆነው ማለት ነው። እስኪ እናንተስ ምን ሊሆን ይችላል? ምን ይሆናል ብላችሁ ታስባላችሁ? እኔ ነገ ጠዋት
እንግዲህ እዛ ቻናል ሰምተነው ነበር ትላላችሁ። እውነቴን ለመናገር እንደዛ ነው የሚሆነው። የወዲት ጉዲት መዋረዷ አይቀርም። ማንም ተንኮለኛ ሰው፣ ማንም ክፋተኛ ሰው መልካም ነገርን እንደማያገኝ ግልጽ ነው። የወዲት ጉዲት ደግሞ የእጇን ማግኘቷ ግድ ነው። አለምን እባክሽ ምግብ ስጪኝ፣ እባክሽ እርቦኛል እያለች የምትጠማበት ሰዓት ቅርብ ነው። እንግዲህ አለም ደግሞ አለምዬና ፀሐይ ያወሩት ነገር ደስ የሚል ነገር አለ እና ምንድነው አፍቅሮሻል፣ አስቻለ እኮ ፍቅር ይዞታል ከአንቺ ብላ አለምዬ እንግዲህ ነግራታለች ለፀሐይ። ፀሐይ ደግሞ ማለት እንዴት ስትላ ጊዜ ወይ ፍቅር እኮ ደስ የሚል ነገር ነው። ታይታኒክ ፊልምን አላየሽም? ታይታኒክ ፊልም በጣም ደስ የሚል ነው አላየሽውም? ትላታለች እና እሷም አላየሁትም ብላታለች። ስለ ታይታኒክ ፊልም ትነግራታለች። እንግዲህ ታይታኒክ ፊልም እንደሚታወቀው እሱ ለፍቅር ሲል በረዶ ውስጥ በረዶ ሆኖ ነው እንግዲህ የሞተው ማለት ነው። እሷ ደግሞ በፍቅር ድናለች። ህይወቷ ሚያፈቅራት ባትሆን ኑሮ እሷም እንዳለችው ማለት ነው አለምዬ እንዳለችው ባያፈቅራት ኑሮ ሁለቱም ነበር የሚሰጥሙት። ግን እሱ ስለሚያፈቅራት እሷን አድኖ እሱ ሞተ። እንደዚህ ነው ፍቅር የሚሞትለት ነው። ሌላውስ ቢሆን ምን ትልቅ እኮ ትምህርት አለን አይደል እንዴ? ለሁሉ ህዝብ ሲል ራሱን አሳልፎ የሰጠ ክርስቶስ እኮ የፍቅር አባት ነው። እና ይሄን ይመስላል ቀጣይ ቪዲዮ ማለትም በቀጣዩን ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። እንግዲህ ቀጣዩን ክፍል ይዤላችሁ እመጣለሁ ማለት ነው። በክፍል 21 እስክንገናኝ ሰላማችሁ ይብዛ ውዶች የማሮች ማለት ነው። ባይ ባይ ተወዳጆች። ላይክ ሰብስክራይብ ማድረጋችሁን ግን አትርሱ። ላይክ ሰብስክራይብ አድርጉ ማለት ነው ውዶችዬ። ባይ ባይ።